መለኮቴ ኩኩ 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 መለኮቴ እንዴት ሆና ይሆን ያቻሪቴ በጣም ያኮራኛል ኢትዮጵያዊነቴ ካልታሰብ ወረና አትቻለኔነቴ የትም ያኮራኛል ኢትዮጵያዊነቴ ሆዴናት አልታየኝ ምልክት ሆዴናት አልታየኝ ህመሜ ሆዴናት ሀገር የነገር ሆዴናት ጫካ ቢልም ምንጩ የጠፋበት ቢሆን የሚያስጠራሽ አገሬ ሲል ያባባል እንዳልቃሽ ምንጩ የጠፋበት ቢሆን የሚያስጠራሽ አገሬ ሲል ያባባል እንዳልቃሽ አንዴ እናት አገሬስ እንዴት ናት እንዴት ናት ኩኩ መለኮቴ ለውም እንደ ሁለተኛ ዙር የሚጠበቁ ብዙ ነገሮች አሉ እነሱ ነገር ሲታዩ ከሞላ ጎደል ከግማሽ በታች ነው ስለዚህ የተለየ አስተያየት ከሌለ አይመጥንም ማለት ነው አንድ ድልስ ሶላ ብቱል መልካም ውለታ ስለሰው ትንገላታ ከለላ ማናለደጂ ኪስነው የቅርብ ወዳጅ ብቱል መልካም ውለታ ስለሰው ትንገላታ ከለላ ማናለደጂ ኪስነው የቅርብ ወዳጅ የችግር ያሳብ ሰቀቀን ቢገጥም ባልታሰበ ቀን ቢጎድል ጓዳ ማጀት እርሾ ቢጠፋ ከቤት ተወጣው አትሂድ ከሰው ሆድህን እንዳጨርሰው ተወጣው አትሂድ ከሰው ሆድህን እንዳጨርሰው ከጎጆ ጥሪት ቢታጣ ችግር ሰንደቁን ቢያነሳ በሐሳብ ገላ ቢከሳ አንተነትህን አትርሳ ቢለየ ሚዛን ችሎቱ ሰው ለሰው ነው መድኃኒቱ ቢለየ ሚዛን ክብደቱ ሰው ለሰው ነው መድኃኒቱ አመሰግናለሁ ምርጫ የሚለው ነገር ትልቅ ጥያቄ አለኝ አንተ ላይ ጉሮሮ እያለክ በደንብ የሚያስፈትን ነገር ለምን እንደማትሰራ እኔ እንጃ መስራት ትችላለህ አንድ እንከን አለ ከቅኝት አንዳንድ ድምጾችን ለቀቅ ማድረግ መውጣት በተለይ ወደ ላይ ስትወጣ ቀጭን ድምጽ ስትወጣ እንደተጠበቀ እንደ ብዙ ሰው አለ ይሄን ነገር ታስተካክላለህ ግን ፍሎ መጠበቅ ይችላል መስፈን በደንብ ስሜት ውስጥ መግባት ዳይናሚክስ መጀመሪያው ላይ ዘቅ ማድረግ ከዛ ጮክ ማድረግ ማይክ አጠቃቀም ሁሉም ነገር ጥሩ ነው ቢሆንም በዛሬ ይመጥናል ኦኬ አመሰግናለሁ አምላኬ ስለው ደስ ይለኛል አምላኬ ስለው ደስ ይለኛል የምፈልገውን ፈጣሪ ሰጥቶኛል ከቻልክ ግን ድምጽን የሚፈትን ሪትም ያለው ነገር ጠንከር ያለ ነገር ይዘህ መምጣት ይጠበቅብሃል ለዛሬ ይመጥናል ካልቆረጣ አንጀቴ ከሷ መለየቱ
አበጀች አበጀች ትበለኛ አበጀች እንዳሻታ አድርገኝ እሷ እንደፈቀደች ይሄ ምን ሊከብደኝ ይሄ ለኔ ምኔ መንገድ ካሳየኋት ከመራኋት እኔ ሀሳቤ ትካዜ ሀሳቤ ትካዜ ሀገር ሲፈራረጅ ሲቀዳ ጠላ ጠጅ እኔ እሷ ፍርደኛ ቆም ያለሁኝ ከደጅ በልፍኝ ባዳራሼ የኔ ባልኩት ጓዳ ሁናለኝ መውደዴ የእንግዳዬ እንግዳ ስንት አጫዋች ቆሞ ቁጭ ብሎ ወዳጅ ልቤ ሰው ጠፍቶበት ከዱር ያድራል ሲሆን ቢዳምን ዳመናው ሰማዩም ቢመስል ሌቱም ሌሊት ሆኖ ቀኑም ቀን ባይመስልም መውደዴም ቢበለጥ ቢረታብኝ ፍቅር እዳ መመለሱ መች ይቀራል ብድር መች ይቀራል በድር መች ይቀራል ብድር መች ይቀራል ብድር መች ይቀራል ብድር ዘካርያስ ብዙ ኳሊቲዎች አሉ። ለምሳሌ ቅኝት መጠበቅ፣ ሁለተኛ ረጋ ብለህ ሙዚቃው የሚፈልገውን ስሜት መስጠት እና የድምጽህ ቃና ደግሞ ያምራል፣ በጣም ይመስጣል። አሪፍ ነገር ነው። አመሰግናለሁ። እነዚህን ነገሮች ጠብቀ እርጋታውን ማለት የምትሰራቸው ሙዚቃዎች ምን አይነት እንደሆኑ በእርግጥ ከዚህ በፊት ስላላገኘው ካላቅም ግን ፈጠን ያለ ሙዚቃም ቫራይቲ እንዲኖረው የተለያዩ ሙዚቃዎችን እንድትሰራ እመክርሃለሁ። ለኔ በጣም ተመችቶኛል። አመሰግናለሁ። ለኔ ተመችቶኛል። ጥሩ ቅኝት አጠባበቅም ተሰምቶኛል። ምርጫክም ጥሩ ነው። ቀን ቀን ስራ አይጠፋም አስሮ የሚያውለኝ የማያስተክዘኝ የማያሳስበኝ ሲመሽ ግን አልችልም ሰማዩ ሲጠቁር ድቅን ይልብኛል ያሳለፍነው ፍቅር ሲመሽ ደክማለሁ ይመጣል ትዝታው የማይደበዝዘው የማያቅናፍቀውት ያሩረ ዱብ ዱብ ቀን ቀን ይዘኛል ግን በምሸቱ አይቀርም። በፍጹም ይህን ዘፈን ደግሞ የተረዳሽው አይመስልም። ስለዚህ ሌላ እስቲ በደንብ የምትጫወቹ ሙዚቃ ካለ አንድ እድል ይሰጥሽ። ሸጋው ባንተ ላይ ይደረባሉ ባንተ ላይ ይገጀላሉ ባንተ ላይ ሸጋው ባንተ ላይ ሸጋው ባንተ ላይ ይደረባሉ ባንተ ላይ ይገጀላሉ ባንተ ላይ ሸጋው ባንተ ላይ ስታመም ህመሜ ስቸገረ ችግሬ ለምለም ልምምድ ማድረግ አለብሽ። ለሌላ ውድድር ራስሽን ማዘጋጀት ነው እንጂ Solatio. ቀን ያልፋል በዚያ ትከፊ ምንም ቢያስከፋሽ ችለሽ ለፊ ያለፈን ማን ሰምቶት ያውራ ይከብዳል ያንቺስ መከራ ፈተና ምን ቢበዛብሽም ሰው እንጂ አምላክ አይጥልሽም ቢከፋሽ ትርጉምም ያለው አንዴ ነው አንዳንዴ ነው አንቺ በገመትሽው
አንዳንዴ እንዴ ነው አይሳካም ኖሮ አንዳንዴ እንዴ ነው ቸላ በላሽ ታየው አንዳንዴ እንዴ ነው ይመጣል ቀን ቆጥሮ አንዳንዴ እንዴ ነው አንቺ በገማቼው አንዳንዴ እንዴ ነው ከሆነ ነገሮ አንዳንዴ እንዴ ነው መስትቆጭ ነበር አንዳንዴ እንዴ ነው ጌዘሽን ማግደሎ እኔ መስለህ አንዳንዴ እንዲህ ነው እንግዲህ እንግዳ እንደዚህ ይዘፍናል። አስተያየት መቀበል እችላለሁ። አስተያየት መስጠት ትችላላችሁ። ለጊዜው ያጩን እንግዲህ ጀማሪያን ወደ መድረክ ያልመጡትን ዳኙ ብለው ነው ፍጹም ያለው። ውድድር የሚመጣው ምናልባት ኢንስትሩመንት ፕሮፌሽናልስ፣ ኮምፖዘርስ፣ አሬንጀርስ የሚባል ተዋጽኦ ኖሮ የዳኞቹም ካፓሲቲ በእኛ ሌቭል ሳይሆን በፖስት ግራጁዌት ሌቭል ውጭ ሀገር ሄደው በስነ ስርዓት የሙዚቃ ትምህርት ወስደው የመጡ ሙዚቀኞች ባሉበት ቢሆን የዛ ጊዜ ውድድሩ በጣም የሰመረ ይሆናል። የዛ ጊዜ ደግሞ አስተያየት መስጠት እንችል ይሆናል። እንደ ግል ክሪቲክ ዝም ብሎ መስጠት ይቻል ይሆናል፣ ኮመንት ሳይሆን። ኢንፍሉዌንሱ የማዲንጎ አፈወርቅ ይመስላል። እሱን ሰምቻለሁ። ልክ ከሆንኩ አላውቅም። ልክ ነው። ያው ብዙ ሰዎች በክለብ ደረጃም ያው ከሱ ጋር ያመሳስሉናል። ብዙ ሰዎችም ያው እንደሱ አስተያየት ሰጥተውኛል። ያው ትክክል። ስለዚህ ተግባብታችኋል። እናሳልፈው። የሺ የምትይው ነገር አለ? ይሄው ነው ሀሳብሽ። እሺ ድምጻዊ ዳንኤልን በጣም እናመሰግናለን። ሌላም ጊዜ በእንግድነት እንደምትገኝ ተስፋ እናደርጋለን። የካሴት ስራ እየሰራህ ነው? እንጠብቅ ነው ምንድን ነው? ኦልሞስት ጨርሻለሁ። ስለዚህ በቅርብ ጊዜ ሙሉ አልበሙን እናዳምጣለን። እኛ በመምጣት በጣም ደስ ብሎናል። አብረን ስላለ እናመሰግናለን። እሺ ቀደም ሲል ገልጸን ነበር የጅማ ተወዳዳሪዎች 14 ተወዳድረው 10 ያላለፉ ልጆችን 4 ያለፉ ልጆችን ይዘው እንዳሉት ወደ ጅማ በድል ገብተዋል። የጎንደሮች 19 ተወዳዳሪ የጎንደር የድምጽ 19 ተወዳዳሪዎች ነበሩ። ከዚህ መካከል እንግዲህ ወደ ጎንደር ተመልሰው የሚሄዱት ስንት ናቸው? ተገምታላችሁ? ስንት አልፏል? ስንት አልፏል? ከ19 አሁን ነው የገባችሁት መሰለኝ። አሁን ይሄን ያላችሁ ሰዎች ከ19 ተወዳዳሪዎች 8ቱ ብቻ ወደ ተከታዩ ዙር አልፈዋል። ስለዚህ ዛሬ ካስተናገድናቸው 33 ተወዳዳሪዎች መካከል 12ቱ ለሶስተኛው ዙር ያለፉ ሲሆን ሌሎቹ እንግዲህ ወደ የቤታቸው ተሰናብተዋል። አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ነገ በዚህ ሰዓት ማለት ከ7 ሰዓት ተኩል ጀምሮ የባህር ዳር ተወዳዳሪዎች ስራዎቻቸውን ያቀርባሉ። መታችሁ እንድትደግፏቸው ከወዲሁ ጥሪያችንን እናስተላልፋለን። ደህና ሁኑ። እናመሰግናለን። መልካም ምሽት። ሶላቲዮ ቀዝብዬ የኔ ቀዘባ የኔ ቀዘባ ቀዝብዬ የኔ ቀዘባ የኔ ቀዘባ ስልሽ ጥላዬን የማለዳ ሲሳይ ጠዋት ታዬን ነይ ወለባዬ እህል ውሃ ሞልቶ ቀዘብዬ አንቺ ነሽ ራቤ ቀዘብዬ አንቺ ነሽ ራቤ ሆዴን ነገር በላው ቀዘብዬ ጾም አደረክ እንዴ ቀዘብዬ ጾም አደረክ እንዴ ቀናተኛ ብሎ ቀዘብዬ ሰው በኔ ፈረደ ቀዘብዬ ሰው በኔ ፈረደ መጠርጠሩ ላይቀር ቀዘብዬ እሸቴ ወደደ ቀዘብዬ እሸቴ ወደደ ጀንበር ተሰናብታን ሰማዩ ጠቆረን ደሞ እንደ ልማዴ ይጨንቀኝ ጀመረ። ሶላቲዮ ይስሐቅ ቆንጆ ነው። ማይነር ነው። በትክክል ማይነር ፊል አድርገህ ተጫውተሃል።
ጥሩ ነው የሚበረታታ ነው። ግን በጣም ትልቅ ችግር አለብህ። ከነ እንትኑ ምን ልበል ከነ ቃናው ነው የኮረጅከው። ያንተ አይደለም ያ ቃና፣ የራስን መፈለግ አለብህ። ዜማውን ብቻ ነው መውሰድ ያለብህ። ዜማውን ራሱን ኮፒ አድርገህ የራስህን ከለር መፍጠር አለብህ። የራስህን ቃና ማምጣት አለብህ እንጂ አመራረጥህ ቆንጆ ነው። ስለዚህ ማድረግ ያለብህ ራስህን መፈለግ ነው። ከዚህ በኋላ ጥሩ ነው። ትንሽ ከሺ ለያለውኝ እኔ ቃናውን አልወደድኩትም አንደኛው። ሁለተኛው የስላንግ ከፍተኛ ለልጅቷ ለመጀመሪያዋ ልጅ የተናገርኩትን ሰምተው ከሆነ ይሄ በአማርኛ የተዘፈነ ዘፈን ነው ለማለት በጣም ይቸግረኛል። ይሄ ነገር መወገድ አለበት ከዚህ ከሙዚቃችን ውስጥ። ምክንያቱም በሊትሬቸሩ እያደግን በሙዚቃው ኩስምን ያለ የፊደል አጠራር መኖር የለበትም። ለተውኔትም የሚፈቀድ አይመስለኝም። እንደዚህ አይነቱ ወይ ካራክተሯ የግድ የዚሁን አይነት ካልሆነ በስተቀር ያስጠላል፣ ደስ አይልም። በቃ ገብቶሃል አይደል እያልኩ አለ ምናምን ነገር ሁሉም ነገር እሱ አንድ ችግር ነው። ሌላው ደግሞ ጉሮሮህን እንደዚህ የሆነ ሰው ተጭኖ ይዞህ ወይ ደግሞ የሆነ ነገር ጉሮሮ ውስጥ ገብቶ ነው የሚመስለው እንጂ በፍጹም ነፃ ድምጽ አይደለም የወጣው። ይሄ የአፍ አከፋፈት የስላንግ ችግር ነው፣ የቫውሊንግ ችግር ነው። ኦ አይነት የድምጽ ቴክኒኮች ካልተለማመድ በስተቀር አፍ መከፈት አለበት። ብለስ ስለሚኮራመት የሚወጣው ፊደል በሙሉ የሚያስጠላ ነው። ሌላው የሺ እንዳለችው በሙሉ በኢሚቴሽን ላይ ያተኮረ ነው። የጥሩ ነገር ኃይል አጠቃቀምህ ቆንጆ ነው ማለት ይቻላል። መስተካከል ይችላል። ጆሮ የመረጠውም ዜማውንም የመረጥከው ጥሩ ዜማ ነው ነው የምለው። በአጠቃላይ ያለኝ አስተያየት ደህና ነው የሚል አስተያየት ነው ያለኝ። እኔ ለኔ የምታየኝ ጥሩ የወረደ ቤዝ ድምጽ ነው የምታየኝ። ጎርናና ቴነር ላይ ነው ያለው ነገሩ እና ይሄ በጣም ለኔ ለምሳሌ በማይነር ውስጥ በመዝፈን ሳትወጣ ሳትገባ ትክክለኛ እንትኑን ይዘ ነው ሄድከው። እንደተባለው እንትኑ ላይ ማተኮር አለብህ። አንተ አሁን እንዳለ ሙሉ በሙሉ ያን ሰው ለመምሰል ነው ሄድከው። እንደዛ አይደለም። በራስ ውስጥ ራስን አስመስለ ለመስራት ሞክር። ማይነር ውስጥ መስራት በጣም ቆንጆ ነው። ለኔ ደስ ብሎኛል። ይመጥናል። አመሰግናለሁ። ቆባ ኩነዲፍቴ አቲዲሞፍከነን ድባችፍ ዳዳቤ አቲነ ድብነ ቆባ ኩነዲፍቴ አቲዲሞፍከነን ድባችፍ ዳዳቤ አቲነ ድብነ ቆባ ኩነዲፍቴ አቲዲ ናነን ቆባ ኩነዲፍቴ አቲዲ ሞፍከነን ድባችፍ ዳዳቤ አቲነን ድበናዌ አቲነን ድበና ማልስን ዳመዳ ኦገሲ ጌጌሱ ማልስን ዳመዳ የሮሲ ጌጌሱ ይችቱ ይሚማን ቀበቹ እንደንደሱ ቆባ ኩነዲፍቴ አቲዲ ሞፍከነን ቆባ ኩነዲፍቴ አቲዲ ሞፍከነን ድባችፍ ዳዳቤ አቲነን ድበናዌ አቲነን ድበና ደሙከን ዮሴፍ እሺ ይሰማል አይደል? ለኔ በጣም ቆንጆ አዘፋፈን ነው ይሄ አዘፋፈን። ይሰማል አይደል? እሺ አሁን ይሰማል። በቃ ጸጥ በሉ እናንተ። ለኔ ደስ ያለኝ አዘፋፈን ነው ይሄ አዘፋፈን። ቆንጆ ነው በጣም ወፍራም። ወደ በተለይ
ሎወር ድምጾች ወይም ቤዝ ድምጽ እንዳለ በጣም የሚያስታውቁት ቦታዎች ላይ ጥሩ አጫዋወት አለ። የላይኞቹ ድምጾች ትንሽ የጭንቀት ስሜት ይታይባቸዋል፣ ግን እሱ በልምምድ ተስተካክሎ ሊመጣ የሚችል ነው። ምንም ያን ያህል ችግር ያለው አይደለም። የዜማ ጥፋቶቹ አንዳንዶቹ ቦታዎች ዝም ብለህ ነው የምታልፋቸው ወይም እንደዋዛ ልክ የመጀመሪያዎቹን ድምጾች እንዳሳመርክበት ቅርጽ አትጨነቅላቸውም፣ ቶሎ ተወረውራቸዋለህ። እነሱ ማስተካከል ነው የሚጠበቅብህ። በእኔ በኩል በጣም አስደሳች አጨዋወት ነው። ልምድ እንዳለህም እገምታለሁ ከአቋምህ እና ከኋንህ የመድረክ አያያዝህን ሳየው እንደዚህ አይነት ግምት አለኝ። ለእኔ ደስ ብሎኛል። ጥሩ ነው። እሺ ዳዊት፣ ያው ሙሉ በብዛት መባል ያለበትን ነግረዋል። ማስተካከል ያለብህን ብቻ ነው የምነግርህ። ጥሩ ነገሮችን ስለነገረ ሬንጅህን ማስተካከል አለብህ፣ ወይም ወደ ላይ ሲወጣ ማለት ነው። ሌላው ቅኝት፣ የሆነ ቦታ ላይ የምትንሸራተተው ጆሮ የሚያመልጥ ነገር አለ፣ እሱን አስተካክል። ሌላው ደግሞ ለመመሰጥ መሞከር አለብህ ስትሰራ። በተቻለ መጠን ዘፈኑ ውስጥ ማስገባት አለብህ። ኢንተርናላይዝ አድርገህ ተመስጠ ለመስራት መሞከር ይኖርብሃል። ጥሩ ነገሮችን ነግሯል። አንድ ያልነገረ ጥሩ ብዬ ነው የተሰማኝ ዳይናሚክስ፣ ወይም ደግሞ ይሄ በጣም ቀስ ጮክ እያደረክ የምታወጣው ነገር አላር የሚገልጸው ነገር ነው። እሱ ሞር ሚውዚካሊ እና እሱ ጥሩ ነገር ነው፣ ማዳበር አለብህ። ስለዚህ ዙሩን ይመጥናል። የመጀመሪያ ተወዳዳሪ በመሆኑ መቼም የሚሰማው ነገር ይኖራል ብዬ ነው። ዮሴፍ፣ የአዳማ ውድድር የመጀመሪያ ተወዳዳሪ መሆን የሚሰጠው ስሜት ምንድን ነው? በጣም መጀመሪያ መወዳደር ምን እንደሚሰሩ ከኋላ ያሉት ስለማይታወቅ ያስፈራል፣ ግን በመጀመሪያ መሆኔ ደስ ብሎኛል። መድረክ የመጀመሪያ አይመስልም የሚል አስተያየት ሰጥቷል። ትክክል ነው? ከዚህ በፊት ሌላ መድረክ ላይ ሰርተህ ታውቃለህ? መድረክ ምናምን ሰራለሁ፣ ክለብ ምናምን ሰራለሁ። ናይት ክለብ። የውድድርና ለተመልካቾች ስታቀርብ ያለው ልዩነት ምንድን ነው? ለተመልካቾች እና ለውድድር ይለያያል። ተመልካቾች ምናልባት እዛ ቦታ ያለው ሰው ብቻ ነው የሚያጨበጭብልሽ ሊሆን ይችላል። ይሄኛው ግን አንደኛ ባለሙያ ያለ፣ ሁለተኛ በጣም ብዙ የኢትዮጵያ ሕዝብ በሙሉ እንትን ይልሻል ያይሻል ማለት ነው። ስለዚህ በፊት ከክለብ ውስጥ ብቻ ነበረ መወዳደረው፣ አሁን ደግሞ ከኢትዮጵያ ሕዝብ ጋር ነው ማለት ነው መወዳደረው። መልካም፣ እንግዲህ ለተከታዩ ዙር አልፏል። የመጀመሪያው ተወዳዳሪ በማለፍ አዲስ ብስራት ለአዳማ ተወዳዳሪዎች ነው ይዞ የመጣ ሴት። እንኳን ደስ አለ። ሶላቲዮ እንዳትለኝ አሁን እሺ በለኝ ይህች አጋጣሚ በአንዳ ገናኝታን የፍቅርን ሸማ ደርባ ጎናጽፋን ሆኖም ሳናስበው ጊዜው በመሆኑ በቃ ተለያየን፣ መሪር ነው ሐዘኑ። አሁን ይህም እየከበደሽ መጣ። የዘፈን አመራረጥሽ እንዳይጎዳሽ ፈራለሁኝ። ማለት የሆነ ስጀምሪ ጥሩ ነገር አለሽ፣ ግን ወደ መሃል ላይ ስቴጂ እየወረደ ይመጣል እና እነዚህ ነገሮች ለኔ ብዙ አልተመቹኝም። እኔ ብትሰሪ ጥሩ ምትሆኝ ይመስለኛል። ብዙ ልምድ ያለሽ አይነት አዘፋፈን አይደለም እንጂ ልምድ ቢኖርሽ የሆነ ተፈጥሮ አለሽ፣ ግን በጣም መስራት ያስፈልጋል። ሁሌ መስፈን ሁሌ አትዘፍኝም አይደለ? ያስታውቃል ድምጽሽ። የሆነ የተከፈተ እንደዚህ ሁሌ የሚዘፍን ዘፋኝ እንደሚዘፍነው አይደለም ምዘፍኝ። ግን እድሉ ቢሰጥሽና እስቲ በየቀኑ ደግሞ የተለማመድሽ ብናይሽ ብዬ አስባለሁ። ሁለቱም የመረጥሻቸው ሙዚቃዎች ቅዝቅዝ ያሉ ማለት ረጋ ያሉ ነገሮች ናቸው። ምርጫሽ ሊሆን ይችላል። ድንጋጤው ተጨምሮበት ድምጽሽ እየተንቀጠቀጠ ምናምን ለመገምገም አለቀቀሽም አሁን ማለት እየፈራሽ ነው መሰለኝ። ግን ምርጫዎችን አስተካክለሽ በኋላ ከመሳሪያ ጋር ሲሰራ ምናምን ብዙ ነገር ይኖራል። እሱም መታደርጊ ከሆነ ያሁኑ በጣም የሚከብድ ነው። አልፈሻል ለማለትም ወድቀሻል ለማለትም በጣም የሚከብድ ደረጃ ነው ያለው። ግን ያው ተንጠልጥለሽ ብታልፊ እሷ እንዳለችሽ ብሌ እንደነገረችሽ
እድሉን ብታገኝ ልትሰሪ ትችያለሽ። ስለዚህ በዚህ መሰረት ተንጠልጥለሽ ያው ለዛሬ ይመጥናል ብለን አሳልፍሻለሁ። እየተመለከታችሁ የምትገኙት ኮካኮላ ሱፐርስታር ኢትዮጵያን በኢቢኤስ ነው። የፕሮግራሙ የፕላቲኒየም ደረጃ ስፖንሰር በመሆን ለዝግጅታችን ስኬት ከጎናችን ያልተለየውን ኮካኮላ እንደዚሁ በደንብ አድርገን ማመስገን እንወዳለን። ልክ እንደ ኮካኮላ ሁሉ በዝግጅታችን ላይ ስፖንሰር ማድረግ ለምትፈልጉ በሙሉ ቢሮአችን ክፍት ሆኖ እንደሚጠብቃችሁ በዚህ አጋጣሚ መግለጽ እንወዳለን። አድራሻችን እዚህ አዲስ አበባ 7 ደረጃ ከናዝሬት ስኩል ትምህርት ቤት ፊት ለፊት ነው። ብቅ ብላችሁ ልታነጋግሩ እንደምትችሉ በዚህ አጋጣሚ በአክብሮት መግለጽ እንወዳለን። ዝግጅታችን ገና እንዳማረበት እስከ መጨረሻው አብሯቸው ይቆያል። ዘና ነው ካልተማርኩኝ ተመልሼ እኔ ዛሬም ከደገመኝ እርምን አላቅ ብዬን እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ መሌ ፈየድ አሃ ተታለለ የካብኩትን አደ ባለማወቅ ስገነባው ፈርሶ ከመዳፍ ሸሸን እንደገና እየጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በሳት አልፈትሸው የቸገረ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እኔ እንደማንገናኝ ልቤን ያው ማወፈር መቻል አለብህ። ጥሩ ነው። ጉንፋንም ስለያዘ ማወፈር መቻል መለማመድ አለብህ። ቆንጆ ነው፣ ይመጥናል። ሶላት ተማርኩኝ ተመልሼ እኔም ዛሬም ከደገመኝ እርሜን አላቅ ብዬ እንደገና አሄ ሰው ማመን ካመመኝ አሃ ሞኙ ልቤ አሃ ያልታደለ አሃ ምን ሊፈየድ አሃ ተታለለ የካብኩትን አደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸ እንደገና የጸዳው ደፍርሶ ወርቅ አይደለ ነገር አይጠራ በእሳት አልፈትሸው የቸገረኝ ነገር ግራ ገባኝ በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ እንደማንገናኝ ልቤ ያወቀው አፍቅሮ መለየት መንፈሴን ጨነቀው አንቺም ላታገኘኝ እኔም ያንቺ ላልሆን ያለም ይበቃናል። የመጀመሪያው ደረጃ ደስ የሚል ድምጽ አለ። አሪፍ ማለት ቤዝ ወፍራም አይባልም ቀጭንም አይባልም መካከል ላይ ያለ ድምጽ ነው። ሁለተኛው ምት በጣም ትጠብቃለህ። ጥሩ ነው። ዜማም ጥሩ ነው። ግን ምን ያንሰዋል? ለዛ የሆነ ስንሰማው የድምጹ ለዛ የሚባል ነገር ታውቃለህ? ምን የሚያደርግ የሚመስጥ የሚስብ ማለት ነው እሱ ነገር። ሁለተኛ ደግሞ እንዳያልቅብህ ትንፋሽ እንዳያልቅብህ ቶሎ ቶሎ ትሮጣለህ። ያስታውቃል ማለት ቁርጥ የሚል ነገር ይሰማል። ይሄ ያለውን የአቅም ችግር ነው የሚያሳየው። ከነዚህ ችግሮቹ ለወደፊት አሻሽለህ ብትመጣ እስማማለሁ። የተነገሩህን ነገሮች ታስተካክላለህ፣ ያለን ትጠብቃለህ። ለዛሬ ይመጥናል። ጥሩ ነው። ጥሎብኝ ክፉ አመሌ ሆኖ መሽቀርቀር ያምረኛል መሄር ተጀንኖ ሽቅ ብዬ ስወጣ ሲሄድ በአደባባይ እንደኔ ያማረበት ማን አለ የሚታይ ጥሩ ምላስና ያበጠ ኪስ ያለው እንደሚታወቀው ወዳጁ ብዙ ነው። ከለታት አንድ ቀን ንግስ ቦታ ሄድኩኝ
ጥሩ ምላስ ያለው ወዳጅ ተዋወቅኩኝ። ከካህናት ጋራ ማህሌት ከቆምንበት መጣሁ ብሎኝ ወጣ ወዳጄ በድንገት። ማህሌቱ እንዳለቀ ሌሊቱ ሲነጋ ተነስቼ ወጣሁ ወዳጄን ፍለጋ። ትናንት ካኖርኩበት ጫማዬን ለመውሰድ ትናንት ካኖርኩበት ብፈልግ ባስፈልግ አጣው የገባበት። ስኒከር አጥልቄ እንዲያ እንዳላማረብኝ በቸርኬ ስመለስ ብዙ ሰው ሳቀብኝ። ካምናው ካልተማርኩኝ ተመልሼ እኔስ ዛሬም ከደገመኝ እርምን አላቅ ብዬን እንደገና አዬ ሰው ማመን ካመመኝ። ካምናው ካልተማርኩኝ ተመልሼ እኔስ ዛሬም ከደገመኝ እርምን አላቅ ብዬን እንደገና አዬ ሰው ማመን ካመመኝ። የካብኩት ተናደ ባለማወቅ ስገነባው ፈርሶ ባጸዳው ቆሸሸን እንደገና የጸዳው ደፍርሶ። ወርቅ አይደለ ነገር አይጣራም በሳት አልፈትሸው የቸገረ ነገር ግራ ገባኝ። በምን ይለያል ሰው ቀድሞ አለመጠንቀቅ ጥንቱን አለመፍራት። ኃይለኛ ዱላ ነው ያረፈብኝ ማገገሜን እንጃ ምን ተሻለኝ። እንደማንገናኝ በያወቀው አፍ መልካም ነገር ሁሌም ሲያዩት ደስ ያሰኛል። ልቤ ከወደድኳት ኩራራ